ሰላም እንዴት ናችሁ? የብራንድ አፕ ተከታታዮቻችን እንደሚታወቀው የኛ ቻናል እዚህ አዲስ አበባ ውስጥ ያሉ ለእናንተ ይጠቅማሉ ያልናቸውን ምርትና አገልግሎቶች የምናስተዋውቅበት ቻናል ነው። ዛሬ ደግሞ ማሙሽ ኤሌክትሮኒክስ ተገኝተን ስለ ዋጋቸው፣ ስለ ጥራታቸው፣ ስለ አይነታቸው አብረን የምናይ ይሆናል። አብራችሁን ቆዩ። እሺ ተመልካቾቼ ዛሬ የምገኘው ማሙሽ ኤሌክትሮኒክስ ነው። ስለ ፍሪጆች፣ ስለ ቲቪዎች፣ ስለ ጅፓሶች አይነት፣ ጥራት፣ ዋጋ አብረንና ይሆናል። ተከታተሉኝ። እሺ ስምሽን አስተዋውቂልኝ። ሰላም። እሺ ሜሮን ዳዊት እባላለሁ። ማሙሽ ኤሌክትሮኒክስ ላይ ምሰራ ሰው ነኝ። እሺ ከፍሪጆቹ እንጀምር። ያው ፍሪጆቹ የየራሳቸው ሊትርም አላቸው የደረጃም ሁኔታ ስላላቸው ነው። እነዚህ ፍሪጆች 280 ሊትር የሚባሉ ናቸው። ፋን ሲስተም አይደሉም፣ ግን የራሳቸው ኩለር አላቸው። ቃነታቸው ምናምን ቆንጆ ነው። በ24 ሰዓት መብራት ቢጠፋ 24 ሰዓት ይሄኛው በኩለሩ አማካኝነት 24 ሰዓት የማቆየት መብራት ቢጠፋ ምግቡም ሆነ እዛ ውስጥ የተከተተው ነገር ሳይበላሽ የማቆየት እንትን አለው ኩለሩ ማለት ነው። በጣም አሪፍ። ዋጋው ምን ያህል ነው? እነዚህ ዋጋቸው 39 ሺህ ብር ናቸው። 39 ሺህ። አዎ። እሺ እነዚህ ደግሞ ይሄኛው ከፍ ይላል። አዎ ይሄኛው ሳይዙ ከፍ ይላል። ከዛ ግን አጠቃቀማቸው ሁለቱም አንድ ነው። ፋን ሲስተም ሆኖ ኩለር አለ። አዎ እነዚህ ፋን ሲስተም ሳይሆኑ እነዚህም በኩለር ነው ማለት ያው እንደ ቴክኖሎጂው እንትን ስለሆነ የሚለው እነዚህም በኩለር ናቸው። ግን ይሄኛው ሊትሩ 350 ሊትር ነው። ከዛኛው ጋር ተመሳሳይ ነው። ብራንዳቸውም ተመሳሳይ ነው። ግን ምንድነው ሊትሩ እነዚህ 250 ሊትር ናቸው እንጂ አጠቃቀማቸውም ሆነ ሁሉ ነገራቸው አንድ አይነት ተመሳሳይ ነው። የፍሪጁ ማለት ነው። እነዚህ ደግሞ ዋጋቸው 46 ሺህ ብር ነው። እነዚህ ማለት ነው ያን ያህል ልዩነት የላቸውም ከነሱ ጋር የሊትር ብቻ ነው እንጂ የዕቃ ልዩነት አንድ ቤት ነው። ብራንዱም አንድ ነው። አንድ ላይ ነው የሚመረቱትም ማለት። እሺ በጣም አሪፍ። ይሄኛው ደግሞ ትልቁ ሊትር ነው። 400 ሊትር ነው። ሰፊ ነው። በጣም ትልቅ ነው። ለአብዛኛው ሰው የሚወስደው ለእንትን ነው ለንግድ ስራ ምናምን ለንግድ ላይ አሪፍ ነው። ረጅም ነው። ዕቃነቱም አሪፍ ነው። ኩለር ስላለው መብራት ቢጠፋባቸውም እንዳልኩሽ በተለይ ንግድ ቤታውን ለሚሰራ ሰው በጣም መጠቀም ብዙ ነገር የሚከትበት ስጋ ምናምን ስለሚገባበት በዛ እንትን ስለሚል መብራት ቢጠፋ በጣም አስቸጋሪ ነው የሚሆነባቸው። ግን በዛኛው አማካኝነት በረዶ ማይጋግርባቸውም እንትኑም አይጠፋላቸውም። ሽታ ምናምን እንዳያመጣ ያደርግላቸዋል ኩለሩ ማለት ነው። በጣም አሪፍ። ዋጋው ምን ያህል ነው? እነዚህ ደግሞ ዋጋቸው 51 ሺህ ብር። 51 ሺህ። እሺ በጣም አሪፍ። የፍሪጆቹን ጨርሰናል አይደል? ፍሪጆቹ እነዚህ ይመስላሉ። እሺ እንሂድና ከየትኛው እንጀምር? ያው ቲቪ ያለንኛ በሚዊ ቤት ነው። ሚዊ ያለ፣ ፕራውድ አለ፣ ላከር ይላል። እነዚህ አሁን ደብል ስክሪን ናቸው፣ ግን ኖርማል ናቸው። ስማርት አይደሉም። ላከርም አለ። በላከር ደግሞ ከሆነ ስማርትም አለው ኖርማልም አላቸው። በሁለቱም ማለት ነው። ሁለቱም መጠቀም ይችላሉ። ደብል ስክሪን ነው። ምስላቸው ምናምን ጥሩ ነው። ባክላይታቸው በጣም አሪፍ ናቸው። ሚዊ ቤቶች ስለሆኑ ያው ሚዊ ደግሞ የታወቀም ካምፓኒ ስለሆነ ዕቃነታቸው ምናምን በደንብ ተደርጎ የተሰሩ ዕቃ ናቸው። በነዛ ማለት ነው። በእነዚህ ደግሞ ሲሆን ፌንሲ በሚል ነው። ደብል ስክሪን ናቸው። እነዚህ ደግሞ የራሳቸው ሪሲቨር አላቸው ላይ የተገጠመ ማለት ነው። ግን ስማርት አይደሉም በእነዚህ ሲሆን ማለት ነው እንጂ የራሱ ሪሲቨር አለ። ላይ መጠቀም ይቻላል። የፈለጋችሁት ነገር ተጭኖ እንደ ኖርማል ሪሲቨር ማለት ነው። ሪሲቨር ከመግዛት በዚህ ራሱ በተገጠመው መጠቀም ይችላሉ ማለት ነው። በእነዚህ ሲሆን ሶስቱም 32 ኢንች ናቸው። ልዩነቱ የስማርት መሆን አለመሆንና ሪሲቨር መኖር አለመኖር ብቻ ነው እንጂ ሌላ ምንም ልዩነት። ዋጋው በእነዚህ ሲሆን ሪሲቨር ባላቸው ሲሆን 17 ሺህ ብር ነው። በኖርማል ደግሞ ሪሲቨር ሳይኖረው ኖርማል ሲሆን ደግሞ በእነዚህ ሲሆን ደግሞ 16 ሺህ ብር ናቸው። በስማርት ደግሞ ከሆነ ደብል ስክሪን ሆኖ ስማርት ሆኖ ዋይፋይ ምናምን በሚጠቀም ደግሞ ከሆነ 19500 ሆኖ እስከ 19000 ብር ይወጣሉ ማለት ነው። እሺ በጣም አሪፍ። እነዚህኞቹ አላቸው አይደለ? ከፍ የሚል ከፍ የሚልም አላቸው 32ም አላቸው። በ43 ደግሞ ከሆነ እነዚህ ናቸው 43 ሃይሰንስም አለ
ሳይኒክስም አለ። ግን ያው ሲንግል ነው፣ ደብል ስክሪን አይደሉም፣ ሲንግል ናቸው። ስማርትነታቸው ግን ጥርት ብሎ ነው የሚታየው። ያው የማያስቸግራቸው ከሆነ በሲንግል ነው። ምክንያቱም ምስሉም ጥርት ብሎ የሚወጣው ሲንግል ሲሆን ነው። ግን ያው ቤት ቶሎ የመሰበር እንትን ጥንቃቄ ምናምን የማይኖር ከሆነ ግን ልጆች ምናምን የሚኖሩ ከሆነ ግዴታ ደብል ስክሪን ነው መሆን ያለባቸው። በእነዚህ ሲሆን ሳይኒክስም አለ ሃይሰንስም አለ በ43 ማለት ነው። በእነዛው ደግሞ በራሱ በሚቢ ቤት ደግሞ ሆኖ 43ቶች አሉ። በእነሱ ደግሞ ሲሆን ደብል ስክሪን ናቸው። ቃነታቸው አሪፍ ነው። ያው ከነዚህ የሚለየው ደብል ስክሪን መሆን አለመሆን እንጂ ያጠቃቀሙ እንትን አሪፍ ነው። የዋጋ ልዩነት አለ። የዋጋ ልዩነታቸው በእነዚህ ሲሆን 34,000 ብር ነው በሚቢ ቤቶች ማለት ነው። ሚቢ ላከር ደብል ስክሪን ሲሆን 34,000 ብር ነው። በእነዚህ ኖርማል ሃይሰንስ በሚለው ግን ያው ዋጋ ይጨምራሉ። አንደኛ ብራንዳቸውም ከፍ ያለ ነው፣ በጣም የቆዩ ብራንድ ስለሆኑ በእነሱ ሲሆን በ43 ሲሆን እስከ 60,000 ብርም ሊደርስ ይችላል አዲሱ ማለት ነው። በጣም አሪፍ። እሺ ከትንሽ እስከ ትልቅ ያው ለተመልካቾች እንዲሁ ዋጋቸውን ንገሪኝ። ዋጋቸው በ32 ሲሆን በስማርት ከሆነ 19,000 ብር ነው። 43 ሲሆን ደግሞ 34,000 ብር ይደርሳል። በ50 ደግሞ ኢንች ከሆነ እስከ 49,000 ብር ነው። 55 ኢንች ደግሞ ሲሆን 65,000 ብር ነው። እሺ በጣም አሪፍ። ስለዚህ አሁን ቲቪዎችን ጨርሰናል አይደል? ጨርሰናል። እዚህ የሚመስላል ቲቪዎቹ። የምትፈልጉት ደግሞ ካለ በፈለጋችሁበት ሰዓት መታችሁ የምትፈልጉትን እቃ መውሰድ ትችላላችሁ። አመሰግናለሁ። በጣም አሪፍ። እሺ ጂፓሶችን እና ደግሞ ቀጣይ ደግሞ ያው እነዚህም ጊዜያቸው አልፎ ነገር ሳይሆን ያው እነዚህ መጠቀም ከቻሉ በሚል ነው እንጂ እነዚህም ባለ 3 ስፒከር ናቸው። ቤዛቸው አሪፍ ነው፣ ቆንጆ ነው። ሁሉም እያንዳንዳቸው የየራሳቸው ብራንድ አለ። ራይዚንግ፣ ጎልዲ በደንብ የሚሸጠው ድምጻቸውን ቤዙ አሪፍ ሆኖ እንትን የሚለው እነዚህ ባለ 3 ስፒከር ናቸው። ቃነታቸውን በጣም ቆንጆ ነው። ቤዙም አሪፍ ነው። በእነዚህ ማለት ነው። እነዚህ በረዥም ስለሆነ እንጂ ያን ያህል ልዩነት ኖሮት አይደለም። ግን እነዚህ ረዣዥም ሆኖ አሁን ላይ የመጡ እቃዎች ስለሆኑ ነው እንጂ እነዚህም ባለ 3 ስፒከር ናቸው። ቤዛቸው ምናምን ቆንጆ ነው። በላይኞቹ ደግሞ ከሆነ ባለ 2 ስፒከር ደግሞ አለ። የላይኞቹ እንዳልኩሽ ሚቢ አሁን ቲቪን ብቻ አይደለም ሪሲቨር ማን ነው ጂፓስም አላቸው። የራሳቸው ቤዝም አለው። ድምጹም አሪፍ ነው። ባለ 2 ስፒከር ናቸው። እነዚህ ደግሞ ባለ 3 ስፒከር ናቸው። በእነዚህኞቹ ማለት ነው። ዋጋቸውስ ምን ያህል ነው? ባለ 2 ስፒከር የሚባሉት 6500 ብር ናቸው። እነዛኞቹ ሚቢ ራይዚንግ ጎልድ ያላቸው የራሳቸው ባለ 2 ስፒከር ናቸው እነሱ። እነዚህ ደግሞ ባለ 3 ስፒከሮቹ ደግሞ እስከ 8500 ብር ይወጣሉ። ባለ 3 አጫጭሮቹ ማለት ነው። በእነዚህ በረዥሙ ደግሞ ሲሆን 11000 ብር ናቸው። ረዥም ስፒከር ሆነው ባለ 3 ስፒከር ማለት ነው። እነዚህ 11000 ብር ናቸው። በጣም አሪፍ። እሺ ያው ተመልካቾቼ ጂፓስ መግዛት የሚፈልግም አለና ከመግዛታቸው በፊት ምን ማየት አለባቸው? ጂፓስ አሁን ላይ እንደ ቲቪ አሁን እንትኑ ምስሉ ምናምን ልትያትሽ ጂፓስ አንድ የሚባለው ቤዝ ነው። ቤዛቸው እንዴት ነው? ምን ያህል ድምጽ ያወጣሉ? ምን ያህል እንትኑ መጠቀም እንችላለን ነው እንጂ ሌላ ምንም አይነት ነገር ልታወጪለት የሚችሉ ነገር አይደለም። በቃ መተው አይተውት ከዛ ድምጹን ሰምተውት ከወደዱት የየራሳቸው ሁሉም የየራሳቸው እንደ ብራንዳቸውም እንደ ማከፋፈያም የተለያየ ድምጽ ስለሆነ ያላቸው ዋናው ጂፓስ ቤዝ ነው የሚባለው። ሌላ ምንም የሚወጣለት ነገር የለም። እሺ በጣም አሪፍ። ሌላስ የምትይዟቸው እቃዎች ካሉ በዚህ አጋጣሚ ያው ቲቪ ኤሌክትሮኒክስ ሲባል ብዙ ነገር ነው ያላቸው። እንትን አለ ጂፓስ በትላልቆቹም አሉ። እነዚህ ያለ በቻርጀር ምናምን የሚሰሩ ጂፓሶች አሉ። የቲቪ ደግሞ ከሆነ መስቀያ፣ አዳፕተር፣ ቻርጀር ሁሉንም ነገር እንይዛለን። እሺ በጣም አሪፍ። ሌሎችም አሉ እዛ ጋር የቺፕስ ነው። የቺፕስ እኮ እነሱም የቺፕስ ቦይለርም ትናንሾቹም ጂፓሶች በቻርጀር የሚሰሩ ትናንሾችም አሉ። እንትን ደግሞ ውሃ ማሞቂያ ማቀዝቀዣ ያለው ውሃ እንጠቀማለን። እነዚህ አሁን የሚዲያ ብራንድ ናቸው። ማሞቂያ ማቀዝቀዣም ከስርም ፍሪጅ አለው ውሃ የሚያጣራ በእነዚህ ማለት ነው። ዋጋቸው ምን ያህል ነው? እነዚህ ዋጋቸው 29000 ብር ናቸው። 29000 በጣም አሪፍ። የሚዲያ እንትን ነው። በቃ ሁሉም ነገር አሪፍ ነው። በቃ ሙቅም አለው፣ ቀዝቃዛም አለው፣ ለስለስ ያለም አለው የራሱ ማለት ነው። ከስር ደግሞ አነስ ያለች ፍሪጅ አላት ምን ይጠቀምባት ማለት ነው። በእነዚህ ከዛ ደግሞ ከላይ ማጣሪያ ሁሉንም አንድ የያዘ ነው። ለብቻው ማጣሪያም ከመግዛት ይልቅ ማጣሪያውንም አንድ ላይ ማሞቂያ ማቀዝቀዣም ከስርም ፍሪጅ መጠቀም የሚፈልጉት እንትን ሁሉንም ነገር ያማከለ ነው። እሺ በጣም አሪፍ። ተመልካቾቼ አሁን ቲቪ መግዛት የሚፈልጉ ጂፓስ መግዛት እንዲሁም ፍሪጅ መግዛት የሚፈልጉ አሉና የት ያገኛቸዋል? አድራሻችን ኮተቤ ኮሌጅ ጋር ነው። ማሙሽ ኤሌክትሮኒክስ ወይም ዳሽን ባንክ በዋና እንትኑ ዳሽን ባንክ ላይ ፊት ለፊት ላይ ያገኙናል። ስልክ ካለ ስልካችን 0910 51 56 12 ማሙሽ ኤሌክትሮኒክስ ብላችሁ ማግኘት ትችላላችሁ።
እሺ ተመልካቾቼ በማሙሽ ኤሌክትሮኒክስ የነበረን ቆይታ ይህን ይመስላል። በጣም አሪፍ መረጃ እንዳገኛችሁ አምናለሁ። እንደዚህ አይነት ነገሮች ደግሞ ቶሎ ቶሎ እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም አስተያየት ያላችሁ ኮሜንት ሴክሽን ላይ ያስቀምጡልን። እኔ ቤተልሔም ነኝ። ቻናሉ ብራንድ አፕ ነው። ለዛሬ ቻው።